بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، جماعة الأحباش والحكم عليهم يا أحباش فرقة أنجا ታላላቅ ዑለማዎች እነዚህን ቡድኖች በተመለከተ ምላሽ ሰጥተዋል ማለት ነው፣ ወይም ፈትዋ ሰጥተዋል። እንደዚሁም حول جماعة الأحباش والشخص الذي تنتمي إليه المدعو عبد الله الحبشي عبد الله الحرري የሚባል አህባሾች ወደሱ የሚጠጉበት ስለሆነው ማለት ነው። ይህን በተመለከተ ምላሽ ፈትዋ ሰጥተዋል ማለት ነው። أولا ثبت في الصحيحين من حديث ابن مسعود رضي الله عنه أن النبي صلى الله عليه وسلم قال خير الناس قرن ከሰው ሁሉ በላጮች የኔ ትውልዶች ናቸው ይላል። በኔ ዘመን ያሉ ሱሐቦች ማለት ነው። ثم الذين يلونهم ከዛም ከኔ ትውልዶች ከኔ ክፍለ ዘመን ካሉት ቀጥለው የሚመጡ ታቢዮች ናቸው። ثم الذين يلونهم ከዛም ቀጥለው ታቢዒን እነሱ ናቸው በላጮቹ ካሉ በኋላ ወለሁ አልፋዙን አኸር ሌላም አገላለጽ አለው። وقال عليه الصلاة والسلام أوصيكم بتقوى الله አላህን በመፍራት አደራላችኋለሁ። والسمع والطاعة በመስማትና በመታዘዝ ወይን ተአመረ ዓለይኩም ዓብዱን ባሪያ እንኳ ቢሾምባችኋል። ወኢነሁ መን የዕሽ ሚንኩም በዕዲ ፈሰየረ እኽቲላፈን ከሲራ እነሆ ከኔ በኋላ ወደፊት በሕይወት መቆየት የሚቆይ ሰው አላህ ዕድሜ የሰጠው ሰው ብዙ መለያየቶችን፣ ጭቅጭቆችን ያያል። ኺላፍ እንደሚፈጠር መለያየት እንደሚፈጠር ከተናገሩ በኋላ ረሱል ዓለይሂ ሰላቱ ወሰላም ከነ መድኃኒቱ ነገሩ። መድኃኒቱ ደግሞ ፈዐለይኩም ቢሱነቲ ወሱነቲ ልኹለፋኢ ራሺዲን አደራችሁን የኔን ሱና ያዙ፣ የኔን ቅን የሆኑ አልመህድይን ትክክለኛ ጎዳና የተመሩ የኔን ኸሊፋዎች ሱና ያዙ። አዱ ዐለይሃ ቢነዋጅዝ በክራንች ጥርሳችሁ በቀንጣጤያችሁ ነክሳችሁ ያችን ሱና አጥብቃችሁ ያዟል። ወኢያኩም ወሙሕደሳት ልእሙር አዳዲስ መጤ ቢድዓዎችን መጤ ነገሮችን አስጠነቃችኋለሁ፣ ተጠንቀቁ። ፈኢነ ኩለ ቢድዓትን ضላላ ምክንያቱም ቢድዓ ፈጠራ ሁሉ ምንድነው አሉ? ጥመት አሉ ረሱል ዓለይሂ ሰላቱ ወሰላም። ይህም በተመለከተ ከነዛ ጥሩ ትውልዶች በኋላ መጥፎ ትውልዶች እንደሚመጡ ተናግረዋል ማለት ነው። ከነዚህ መካከል በዘመናችን ብዙ የቢድዓ አካሎች አሉ። አሻዒራ አለ፣ ማቱሪዲያ ተብያ አለ፣ ጀህሚያ፣ ሙዓጢላ፣ እንደዚሁም ደግሞ አሕባሽ አለ፣ ጀማዓቱል ኢኽዋን አለ፣ ጀማዓቱ ተብሊግ አለ። የሌለ የፊርቃ አይነት የለም። ሱፍያ ሐዲስ ወላ ሐረጅ በጣም በርካታ የሱፍያ ጦሪቃ አለ። ከዛ በኋላ ከነዚህ በኋላ ኹሉፍ ተተክተዋል። ብዙ መጥፎ ትውልዶች ከሱረት ፊህም ልቢድዕ ቢድዓ የበዛባቸው ወልሙሕደሳት ምንም በኢስላም ውስጥ የሌለ አዳዲስ ነገርን የሚሰሩ ሰዎች። እነዚህም ደግሞ ሁሉም በራሱ ሐሳብ የኔ ነው ጥሩ ብሎ የሚያስብ ይሆናል። የቁርአንና የሐዲስን ማስረጃ እርግፍ አድርገው የተው ልብ ወለዳቸውን ብቻ አቅላቸውን ተከትለው የሚሄዱ ረሱሉን ዓለይሂ ሰላቱ ወሰላም መንገድ ከሳቸው መንገድ አፈንግጠው የሚሄዱ የሙእሚኖችን የሱሐቦችን መንገድ የማይከተሉ የቢድዓ አንጃዎች ተፈጥረዋል። የቁል ሱብሓነሁ ወተዓላ ወመን ዩሻቂቅ ረሱለ ሚን በዕድ ማ ተበየነ ለሁል ሁዳ መልእክተኛውን ተቃራኒ የሆነ ወይም የሚከራከር ሰው ግልጹ መንገድ ከተገለጸለት በኋላ በቁርአንና በሐዲስ ከተገለጸለት በኋላ ወየተቢዕ ገይረ ሰቢል ልሙእሚኒን የሙእሚኖችን መንገድ ሌላ ከሙእሚኖች መንገድ ሌላ የሚከተል ንወሊህ ማ ተወላ ወኑስሊህ ጀሀነም ወሰአት መሲራ ያ የዞረበት ጋራ ወደዛው እናዞረዋለን
ጀሃነም ውስጥም እናስገባዋለን ይላል አላህ ሱብሓነሁ ወተዓላ። መመለሻዋም የከፋች ናት ይላል። ለዚህም ሲባል ወሚን ፈድሊላህ አላሁ ጀለ ወዐላ ከሱ ችሮታ የተነሳ የተለያዩ ዕለሞችን በየጊዜው አላህ ያዘጋጃል። ለእነዚህ የቢድዓ ሰዎችን አህሉ ሽርክን አህሉ ቢድዕን ለነሱ መልስ የሚሰጡ አላሁ ጀለ ወዐላ በየጊዜው የሐቅ ሰዎችን ያስቀምጣል። ኢና ነሕኑ ነዘልና አዝክረ ወኢና ለሁ ለሓፊዙን። ይህን ቁርአን አውርደነዋል ብሎ አላህ ሱብሓነሁ ወተዓላ ቁርአኑ ደግሞ ጠባቂዎች ነን አለ። ጠባቂዎች ነን ማለት ምንድን ነው? አላህን ሲጠብቅ የእሱን ሰዎችም ይመድብለታል። ዲኑን አላህ ይጠብቀዋል። እዚህ ላይ አንድ ሙሽሪክ አንድ ሙብተዲዕ የሆነ ሰው ሲነሳ ሌላ ደግሞ የተውሂድ ሰው ያንን ሐቅ ይመልሳል ማለት ነው። እንደዚሁም አራተኛው ክፍለ ዘመን ላይ የተፈጠሩ ቡድኖች አሉ። 14ኛው ክፍለ ዘመን ላይ ማለት ነው። 14ኛው ክፍለ ዘመን መጨረሻ ላይ የተፈጠሩ ቡድኖች አሉ። ምንድናቸው እነዛ? 14ኛው ክፍለ ዘመን ላይ የአሕባሽ ዓቂዳ እንግዲህ የመጣው አሁን አዲስ ስለሆነ እኮ ነው። 14ኛው ክፍለ ዘመን ላይ ነው አይደል? በሂጅራ ዘመን አቆጣጠር። አሁን ማን ነው ይሄ ግልጽ የሆነው ወይም ኢፋ የሆነው ከተባለ ጀማዓቱን የተዘዓሙ አብዱላህ አልሐበሺ አብዱላህ አልሐረሪ የሚባል የሚመራው ቡድን ተፈጠረ። الذين زحى من الحبشة إلى الشام بضلالته ከኢትዮጵያ ከሀገራችን ከሐበሻ ወደ ሻም ሀገር ጥመቱን ይዞ ደሪቶን ሰብስቦ ወደ ሻም ሀገር የገባ ነው። وتنقل بين دياره حتى استقر به المقام في لبنان በየቦታውም ሲባረር የነበረና ከዛም መጨረሻ ላይ ሊባኖስ የሚባለው ሀገር የኖረ وأخذ يدعو الناس إلى طريقته ويكفر أتباعه وينشر أفكاره ሊባኖስ ተቀምጦ ወደ እሱ መንገድ ሰዎችን መጣራት ጀመረ። ወደ እስላም ሳይሆን ወደ ራሱ መንገድ ተከታዮቹን እያበዛ የሱን ፍክር አስተሳሰብ እያስፋፋ የጀህሚያ ሙዕተዚላ የቀብር አምላኪዎች የሱፊ ይህን ሁሉ ዓቂዳ ያጨቀ አስተሳሰቡን ወደ ሰዎች ማጥመም ጀመረ። ይህን በተመለከተ በጣም በርካታ የሆኑ ብልሹ የሆኑ ዓቂዳዎች አሉት። ከዛ መካከል ኢርጃዕ ያለበት የሆነ እንደዚሁም ከሰለፎች ዓቂዳ ጋር የሚጋጭ ሆነ ከኢማሙ ሻፊዒ ዓቂዳ ጋር የሚጋጭ ራሱ ሻፊዒ መዝሐብ ነው ብሎ ከኢማሙ ሻፊዒ ዓቂዳ ጋር የሚጋጭ ዓቂዳ ይዞ መጣ። ከዛ መካከል አንዱ يجوزون الالتغاث والاستعاذة بالأموات ودعائهم من دون الله የሞቱ ሰዎችን ድረሱልኝ ማለት ይቻላል፣ ይረዳሉ፣ የበሰበሱትም ይረዳሉ ነው የሚለው። የሞቱ ሰዎች ይረዳሉ፣ ይጠብቃሉ። ጠብቁ ካሏቸው ይጠብቃሉ፣ እርዱ ካሏቸው ይረዳሉ። ከአላህ ውጭ እነሱ መጣራት መለመን ይቻላል የሚል ዓቂዳ ነው ፍክር ይዞ የመጣው። የበሰበሰ አጥንት وهذا شرك أكبر بنص القرآن والسنة وإجماع المسلمين። ይሄ ትልቅ ሽርክ ነው። በቁርአንም በሐዲስም በኢጅማዕም ይሄ የጸደቀ የተረጋገጠ የሆነ ሽርክ ነው። وهذا الشرك هو دين المشركين الأولين። በሞቱ ሰዎች እስቲጋሳ ማድረግ የመጀመሪያዎቹ ምን ኩፋር ቁረይሽ የቁረይሾች ኩፋሮች የሚያደርጉት የሆነ የሽርክ ተግባር። አሁን በዚህ በሊባኖስ ውስጥ በሊባኖስ አቅጣጫ የመጣው የሽርክ አይነት ويعبدون من دون الله ما لا يضرهم ولا ينفعهم ከአላህ ሌላ ያመልካሉ የማይጎዳቸውን የማይጠቅማቸው ويقولون هؤلاء شفعاؤنا عند الله ምን ይላሉ? እነዚህ እኮ አላህ ዘንድ አማላጆቻችን ናቸው ይላሉ። አንድም አህባሽ ብትጠይቀው እንደዚሁ እኛ እንዳማልዱ ነው የሚለው። አቡ ጀህልን ብትጠይቀው አቡ ጀህል ጧዖት ለምን ታመልካለህ ሲባል ጧዖት እንዳማልደ ነው የሚለው። ሹፋኡና ዒንደላህ ነው የሚሉት። ምንም ልዩነት የላቸውም። ኢና አንዘልና ኢለይከ አልኪታበ ቢልሐቅ ፈዕቡድላህ ሙኽሊሰን ለሁ ዲን። እኛ ቁርአንን ወደ አንተ በእውነት አውርደናል ይላል አላህ ሱብሓነሁ ወተዓላ። ስለዚህ አላህን ብቻ ተገዛ፣ ዲንን ለሱ ብቻ ጥርት አድርገህ ነው የሚለው አላህ። ወለይ መጣራት የሞተ ሰው ድረሱልኝ ማለት ስለማይቻል አላ ሊላሂ ዲኑል ኻሊስ፣ ንቁ ጥርት ያለ ሃይማኖት የተውሂድ ሃይማኖት ለአላህ ሱብሓነሁ ወተዓላ ብቻ ነው። ወለዚነ ተኸዙ ሚን ዱኒ አውሊያ፣ እነዛ ከአላህ ሌላ አምላክን የያዙ ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ፣ ወደ አላህ እንዳቃረቡን እንጂ እኛ እናመልካቸውም ይላሉ።
إن الله يحكم بينهم فيما هم فيه يختلفون إن الله جل وعلا النيالة الناس السوج ولا شرك يمتقروا يشرك سوج ناتشو يشرك سوج ناتشو كان نزل مكاكل ሁለተኛው أن القرآن عندهم ليس كلام الله حقيقة القرآن الله نقر አይደለም ሀባሾች ዘንድ ይህም ደግሞ በቁርአን በሐዲስ የተረጋገጠው ቁርአን አላህ Subhanahu Wa Ta'ala كلام الله ያለ ቁርአን حتى يسمع كلام الله سورة التوبة ውስጥ ነው አይደለም وإن أحد من المشركين استجارك فعجره حتى يسمع كلام الله ከሙሽሪኮች አንድ ሰው ጥገኝነት ቢጠይቅህ ሙሐመድ ሆይ ያላህን ከላም ንግግር እስከሚሰማ ስለዚህ ነብዩ የሚያነቡት የማን ንግግር ነው የሚሰማው ያላህ ንግግር ይሄን አላህ ንግግር ነው አይደለም የሚሉ አንጃዎች ናቸው ወከለመ አላህ ሙሳ ተክሊማ አላህ ሙሳን አናገረው ማናገርን ይያል በጣም በርካታ ማስረጃዎች አሉ እንደዚሁም አላህ Subhanahu Wa Ta'ala ሲፈትን በተመለከተ የአላህን ባህሪያት በተመለከተ የሚያጣምሙ ሰዎች ናቸው وهذا خلاف يرون وجوب تعويل النصوص الواردة في القرآن والسنة في صفات الله جل وعلا قرآن ውስጥ ሐዲስ ውስጥ የመጡ የአላህን ሲፈቶች ባህሪያቶች ማአወል ግዴታ ነው ብለው የሚያምኑ ናቸው አውሎ ወደ ሌላ ትርጉማቸውን መቀየር ማጣመምን የሚመርጡ ሰዎች ናቸው ይሄ የሙስሊሞች ኢጅማዕ የሆኑበት ተቃራኒ ነው ከሱሐቦች ጀምሮ ከታቢዒዎች በእነሱ መንገድ ላይ የሚሄዱ ኢላው ሚን هذا فإنهم يعتقدون وجوب الإيمان بما دلت عليه نصوص أسماء الله وصفاته يا الله بحرياته يسموش يزوت يمتوت المعنى ترجم ما من قدتا نبلونهم يهولو يمياسايننا الناس كنت تزتقاراني ناتشو مالتنا كنزخ عقيدة كتبلاشو عقيداتشو عنده نفي علو الله يا الله يبلاينت مكان وعقيدة المسلمين يا مسلم وعقيدة التي دلت عليها آيات القرآن القطعية قررت على ترطر إلى اللبة القرآن مسرجوش من ملاكتوت والأحاديث النبوية ينبيات حديث من ملاكتو والفطرة السوية تذكر أن يتفطر من ملاكتو أن الله تعالى جل وتعالى عالنا على خلقه كفطرة الشبلين من ملاكتو مستوٍ على عرشه كعرش بلاي تستكاك له لقيتان لا يخفى عليه شيء من أمور عباده ثم استوى على العرش كالزام كعرش بلا كفالة إليه يسعد الكلم الطيب سورة فاتر ودسو ود الله طورو نققر ودسو يوطال للقرآن والعمل الصالح يرفعه ملكام سرام ود الله يوطال وهو القاهر فوق عباده وهو العلي العظيم سبح اسم ربك العلي إهن مسلو يجتهن سم كفشالو يجتهن سم أطرا ይሄን የመሰሉ በጣም በርካታ የቁርአን አንቀጾች አሉ الرحمن على العرش استوى አዛኙ ጌታ ከአርሽ በላይ ሆነ እነዚህን የመሳሰሉ በሙሉ በጣም የሚያንሻፍፉና የሚያጣምሙ አንጃዎች ናቸው ከቁርአንና ከሐዲስ ያፈነገጠ አቂዳቸውን የሚያስተምሩ ቡድኖች መሆናቸውን ይሄ ዑለሞች የሐቅ ሰዎች የተውሂድ ሰዎች ታማኝ የሆኑ ዑለሞች የአህባሾችን አቂዳ የተበላሸ መሆኑን በዚህ መልኩ ይገልጹልናል ማለት ነው ቀሪ ሌሎች ማብራሪያዎች ይኖራሉ ኢንሻአላህ በሌላ ጊዜ የምናየው ይሆናል